7000 ብር ቤት የኖረ ሰው ህይወቴ ሙሉ ከቤተሰብ ጋር አንድ ክፍል የኖረ ሰውዬ በአንድ አመት ብቻ 24 ዓመቴ ላይ እዚህ አይነት ግቢ ውስጥ መኖሬ ትልቅ ነገር ነው ለኔ። እቺም ትንሽ ነች። በዛሬው ቪዲዮ ላይ እኔ ብዙ ጊዜ ወስዶብኝ የተማርኩትን ያወቅኩትንና ህይወቴ ላይ ትልቅ ለውጥ እንዳመጣ ያገዘኝን አንድ ነገር ነው ማስረዳችሁ። ብዙ ሰው አይነግራችሁ። ብዙ ሰው መቀየር ካለባችሁ በጣም መስራትና መልፋት እንዳለባችሁ ነው የሚነግራችሁ። ነግሯችሁ ሞክራችሁትም እምቢ ብሏችሁ ያውቃል። ብዙ ሰው መቀየር ካለባችሁ አገር መቀየር፣ ቦታ መቀየር፣ ስራ መቀየር እንዳለባችሁ ነግሯችሁ ሊሆን ይችላል። እኔ ግን ከሱ የተለየ ነገር ነው ማስረዳችሁና ማሳያችሁ ማለት ነው። ኦልሞስት ባለፉት 5 ዓመታት ብዙ ነገር ሞክሬያለሁ። ራሴን ለማሳደግ ብዙ አድርጌያለሁ። ግን ደግሞ ኦልሞስት የመጀመሪያ 4 ዓመት የትምህርት ጊዜ ብቻ ነበረ። ፈልገውን ነገር አላገኘውም። ነገር ግን ያለፈው 1 ዓመት አሁን መነግራችሁን አንድ ነገር ስለተረዳው ብቻ ቶታሊ ትልቅ ሽፍት አምጥቻለሁ። ለምሳሌ ብቻ ብነግራችሁ የዛሬ ዓመት በዚህ ሰዓት ላይ ማለት ነው 7000 ብር ቤት ውስጥ ሰው እየከፈለበት ነበር ምኖረው ተጠግቼ ማለት ነው። የዛሬ ዓመት ነው እያልኳችሁ ያለሁት። የ7000 ብር ቤት አንድ ክፍል ቤት እኔ መክፈል ስለማልችል ሰው እየከፈለ ነበር ምኖረው። ጎበዝ ስላልሆንኩ አይደለም። አሁን መነግራችሁን ብዙ ነገሮች ስለማላቅም አልነበረም። 4 ዓመት ብዙ ነገር ሞክሬያለሁ። በጣም ጠንካራ ሰራተኛ 24 ሰዓት ከዛ በላይ ለመስራትም ፈቃደኛ ሆንኩና ምሰራ ሰው ነው። ጊዜን ስልክ ላይም ሌላ ነገር ላይ ማጠፋ ሰው አልነበርኩ። ነገር ግን የምፈልገውን ነገር ህይወት ላይ እያገኘው አልነበረም። እሱን ነገር እንዴት መቀየር እንደቻልኩኝ ባለፈው 1 ዓመት ምን ተቀይሮ ነው የተቀየረው ካላችሁኝ 7000 አልኳችሁ። አሁን ላይ ይሄ የምነግራችሁ ላይክ እሱ ጎበዝ ነው ምናምን ብላችሁ በተለየ መልኩ እንድታዩኝ አይደለም። ማንም የተለየ ሰው ስለሌለ ማለት ነው። የዛሬ ዓመት እዛ ላይ ነበርኩኝ። አሁን ላይ ግን የ150 ሺህ ብር ቤት ውስጥ ነው የምኖረው ራሴው ከፍዬ ማለት ነው፣ ስለመፈልግና ስለሚቻል ሰው። አሁን ይሄ ያው ብዙዎቻችሁ የሆነ የሚታይ ነገር ስታዩ ኢንስፓየርድ ስለምትሆኑና ምነግራችሁ ኢንፎርሜሽን የምር እንደሚሰራ ነግራችሁ ሀሳብ የምር ህይወቴን እንደቀየረው ልንገራችሁ ብዬ ነው። ይሄ ፋይናንስ ብቻ አልኳችሁ እንጂ በብዙ ነገር የምሰራበት ስራ ላይ ትልቅ ለውጥ አለ። ከሰዎች ጋር ባለኝ ሪሌሽንሽፕ ላይ፣ ስለ ራሴ ባለኝ ስሜት ላይ የዛሬ ዓመት የነበረውን ነግራችኋለሁ፣ አሁን ላይ ያለውን ነግራችኋለሁ። ስለዚህ እናንተም የኔ አይነት ጆርኒ አልፋችሁ የምታውቁ ከሆነ ብዙ የተለያዩ ነገሮችን እየሞከራችሁ ሰነፍ የማትባሉ ሰው ሆናችሁ የምር መጥፎ ሰውም ሳትሆኑ በጣም ጥሩ ሰው ሆናችሁ ልባችሁ ጥሩ ሆኖ ፍላጎታችሁ ጥሩ ሆኖ ግን እየሞከራችሁ እየሆነ ካልሆነ በየትኛውም ዘርፍ ላይ ነው የምላችሁ፣ በሪሌሽንሽፓችሁ፣ በገቢያችሁ ላይ ሊሆን ይችላል፣ በየትኛውም ነገር ላይ ማለት ነው። በደንብ አድርጋችሁ እስከ መጨረሻው አዳምጡ። ምክንያቱም የተለያዩ አንድ ጉዳይን በተለያየ አንግል ነው ማሳያችሁ። የተለየ ሲኩዌንስ የለውም። ይሄ መጀመሪያ መጨረሻ የሚባል ነገር የለውም። ሁሉም ጠቃሚና አስፈላጊ ስለሆነ በደንብ አድርጋችሁ አዳምጡ። ሁሌ እንደምነግራችሁ አንድ ለአንድ ኮቺንግ ከኔ ጋር የሚፈልጉ ሰዎች ከብዙ ሰዎች ጋር ስለምሰራ አንድ ለአንድ ኮቺንግ ስለምሰጥ ማለት ነው ታች ዲስክሪፕሽን ላይ ባለው ኮንታክት አውሩኝ። ዋትሳፕ ላይ ኦር ቴሌግራም ላይ ጻፉልኝ። ራሳችሁ ላይ ኢንቨስት ለማድረግ ሬዲ የሆናችሁ ሰዎች ክራይቴሪያው ልኬላችሁ መጀመር ትችላላችሁ። በኮቺንግ ውስጥ ብዙ ነገሮችን የተጠቀሙ ሰዎች አሉ። የነበራቸውን ስለ ራሳቸው ያላቸውን ኢሜጅ መቀየር የቻሉ ሰዎች አሉ። በጣም ተስፋ ቆርጠው ራሳቸውን መጥፋት እያሰቡ የነበሩ ሰዎች እሱን ሁሉ ትተው ተስፋ ኖሯቸው መኖር የጀመሩ ሰዎች አሉ። አሁን መነግራችሁን አንድ ነገር በመቀየር ማለት ነው። የዛሬ 3 ዓመት አሳካዋለሁ ይኖረኛል ሚሊዮን ነጋዴ ነው። መኪና በ1 ወር ውስጥ መግዛት ችሏል። በ6 ወር ውስጥ ዲጂታል ማርኬቲንግ አዲስ ሆና ጀምራ ውጭ ሀገር ላይ ማለት ነው $100,000 ያክል መስራት ችላለች። ዩኤስ ነው የምትኖረው። እና እንደዚህ አይነት ብዙ የስኬት ታሪኮች አሉ። አሁን እኔ የጠቀመኝን አካፍያቸው፣ አስተምሪያቸው፣ አሳይቻቸው ተጠቅመውበት ማለት ነው። የምፈልጉ ሰዎች አውሩ። ወደ ጉዳያችን እንገባለን። መጀመሪያው ነገር ምነግራችሁ አሁን 24 ዓመቴ ነው። የዛሬ 5 ዓመት ጀምሮ 19 ዓመቴ ጀምሮ የምኖርበት ቤተሰቦቼን መቀየር፣ እኔም ኑሮዬን መቀየር ስለምፈልግ ትልቅ ፍላጎት ስላለኝ ብዙ ነገር ሞክራለሁ። ሴልስ ላይ ሰርቻለሁ። 4 ዓመት በዓል አላቅም፣ ቤተሰብ አላቅም፣ ተገናኝተንም አናቅም፣ አልሄድም። ከስንት አንዴ ብሄድ ነው። የምኖርበት ቤት የለም፣ ሰው ቤት ኑር ያለው ሶፋቸው ላይ ተኝቼ ማለት ነው። ኦልሞስት ወደ 6 ወር 7 ወር ከዛ በላይ የተለያዩ ቤቶችን ለመከራየት ሞክሬ ኑር ያለው አልቻልኩም። የ2000 ብር ቤት መክፈል አቅቶኝ ትቼ የወጣሁበት ጊዜ ራሱ ነበር፣ በእነዚህ 4 ዓመታቶች ውስጥ ማለት ነው።
ሶሻል ሚዲያ ራሱ እኔ ባለፉት 1 ዓመት ነው ይበልጥ ያወቅኩት እንጂ አልጠቀምም ነበር። ሁሌም ሀሳቤ ስራ ላይ ነው፣ ልፋት ላይ ነው ምኖረው። ብዙ ጊዜንም ቢሮ ውስጥ ነበር ምኖረው። የተለያዩ ቪዲዮዎችም አሉ ሜቢ ቲክቶክ ላይ አይታችሁ የምታውቁ ከሆነ ፖስት ለማድረጋቸው ማለት ነው። ብቻ ብዙ ነገር ነው ያለፍኩት፣ ብዙ ነገር ሞክሬያለሁ የገባ ይመስሎኝ ማለት ነው። ግን ምንድን ነው ያልሰራልኝ ካላችሁኝ፣ አንደኛ የምታስቡት መቀየር ካለባችሁ መልፋትና መስራት እንዳለባችሁ። መስራትና መልፋት አንደኛ ይለያያል። ይህን ኮንሰፕት ያዙልኝ። ትልቁ ህይወቴ ላይ ለውጥ ያመጣልኝ ነገር መስራትና መልፋት ይለያያል። መስራት ጥሩ ነገር ነው፣ ግን መልፋት አይደለም። ብዙ ሰው መልፋት ማለት እንዴት ነው መሰላችሁ? ስራ ሲደመር የሆነ ከባድ ኢሞሽን፣ የሆነ ትግል፣ የሆነ እጥረት የሚባል ነገር ነው ማለት ነው። ግን መጀመሪያ ያንን አንድ ነገር ልንገራችሁ። ህይወታችሁን መቀየር የምትችሉት አይደንቲቲያችሁን ወይም ማንነታችሁን መቀየር ስትችሉ እንጂ ስለለፋችሁ አይደለም። ህይወት የኔና የናንተ መስታወት ነች። ትልቁ የገባኝና የቀየርኩት ባለፈው 1 ዓመት ምንድን ነው? አይደንቲቲን ነው። አይደንቲቲ ስል ያለኝን ሀሳብ፣ ስሜት፣ እኔ ራሴ የማይበት መንገድ ቶታሊ ነው የቀየርኩት። ቶታሊ ስላችሁ ከነጭራሹ ማለት ነው። እንዴት የሚለውን አሳያችኋለሁ፣ እንዴት ቀይሬ እንደተቀየረ ማለት ነው። ያለፉትን 4 ዓመት እንዳልኳችሁ በጣም ነው የምሰራው ምለፋው። ግን ያደግኩበት ቤተሰብ ስላለ፣ ያደግኩበት አስተዳደግ ስላለ ራሴን ፍቅር የሚገባኝ ስኬት የሚገባኝ ሰው እንደሆንኩኝ አይሰማኝም ነበር። ለምን? ምናልባት ያደጋችሁበት አካባቢ ክሪቲሳይዝ ተደርጋችሁ አድጋችሁ ሊሆን ይችላል። ማለት ያረጋችሁት ሳይሆን ያላረጋችሁት እየታየ አድጋችሁ ሊሆን ይችላል። ያንን ከሆነ እያያችሁ ያደጋችሁት አስተማሪም ያገኛችሁትን ራይት ሳይሆን ያላገኛችሁትን ኤክስ፣ የሰራችሁትን ሳይሆን ያልሰራችሁትን፣ ከዛ ደግሞ ማንነታችሁን ዋጋችሁን በስራችሁና በውጤታችሁ ነው እየገመተ እያየ ያሳደጋችሁ። ያኔ ልጅ ነን፣ ምንም የምናውቀው ጉዳይ የለም። ስለዚህ እኔ እንደዛ ነኝ ብለን እንወስዳለን። ምን እኔ ቸልተኛ ነኝ፣ እኔ አልችልም፣ እኔ ምዕራብ አይደለሁም ብላችሁ ትወስዳላችሁ። እናንተ ረስታችሁታል፣ ግን እሱን ይዛችሁ ነው ወደ ህይወት መገቡት። ከዛ እንዳልኳችሁ ነው ብዙ ነገር እሞክራለሁ፣ ግን ኢን ደ ባክ ኦፍ ማይ ማይንድ ከጀርባ ብዙ ራሴ ላይ ጥርጣሬ አለ። ብዙ እንደማልችል የሚሰማኝ ነገር አለ። ኃላፊነት መውሰድ የምችል አይመስለኝም። ትልቅ ነገር የሚገባኝ አይመስለኝም። እለፋለሁ ግን አይመስለኝም። ብዙ ጊዜ እኔ 4 ዓመት ማለት የምነግራችሁን ኢንፎርሜሽኖች እሰማችኋለሁ፣ ግን አልኖርኳቸውም፣ አልተቀበልኩትም፣ አላመንኩትም ነበር። ህይወት ላይ የምታውቁት የምታምኑት የሚመስላችሁና የምታምኑት ቶታል ይለያያል። ብዙ ጊዜ ስታውቁ አሁን የምነግራችሁንም ነገር ደጋግማችሁ ስትሰሙ የምታምኑት ነው ይመስላችሁ። እናንተ እንደዛ የምታስቡ ነው ይመስላችሁ። ግን እንዴት እንደምታስቡ ማወቅ ከፈለጋችሁ ውጤታችሁን ማየት በቂ ነው። እንቅስቃሴያችሁን ማየት በቂ ነው። እንዳልኳችሁ የሚገባኝ ስለማይመስለኝ የምፈልገውን ውጤት አላገኝም ነበር። በጣም እለፋለሁ ግን አላገኝም። ውጤት ማያመጣልኝን ነገር አይደለም ማድረግ የነበረው፣ ማያመጣልኝን ነበር። ለምን ካላችሁኝ እኔ ራሴ የማይበት መንገድ በጣም አሪፍ ስላልሆነና የተመታ ስለነበር እንዳልኳችሁ በጣም ዋጋ እንደሌለኝ ህይወት ላይ የምር እንዲሁ ጥፋተኛ እንደሆንኩ ነው የሚሰማኝ በነበሩኝ በማልፈልጋቸው ልምዶች ምክንያት ማለት ነው። ነገራችሁ ግን ማለት እስቲ ለማትወዱት ሰው እንዴት ነው ውጤት ትፈልጉለታላችሁ? ለማትወዱት ሰው የሆነ ነገር መስጠት ትፈልጋላችሁ ወይ ካልኳችሁ አትፈልጉ። ለምትወዱት ሰውስ እንዴት ነው የምትሆኑት ብላችሁ ለምትወዱት ሰው ደግሞ ምንም ታደርጋላችሁ፣ እንዴትም አድርጋችሁ ትሰጡታላችሁ የሚፈልገውን የሚያስፈልገውን ነገር። እና ከራሳችሁ ጋር ፍቅር ከሌላችሁ እንዴት ነው የምትፈልጉትን ትሰራላችሁ እኮ። ግን እንዳልኳችሁ ከጀርባ አንኮንሽስሊ ሳታውቁት ግን አትፈልጉም ውጤት ማግኘት። ለምን? አይገባኝም ብላችሁ ስለምታስቡ ነው። የሚገባኝ አይነት ሰው ነኝ ብላችሁ ስለማታስቡ ውጤት የሚያመጣበትን ነገር አታረጉ። ሁሌም ራሳችሁን ዝቅ እያደረጋችሁ ነው የምታዩት። እኔ ራሴን ሁሌ ዝቅ አድርጌ ነው የማየው። ለመማር ዝግጁ እንደሆንኩ ነው የሚሰማኝ። ግን የሚያወሩ ሰዎችን ሳይ፣ የሚያስተምሩ ሰዎችን ሳይ፣ ከኔ የተሻለ ውጤት ያገኙ ሰዎችን ሳይ እነሱ ከኔ በላይ እኔ ትንሽ እንደሆንኩኝ ነው የማስበው። ህይወት ላይ ደግሞ ምን ብያቸዋለሁ? የእናንተ ማንነታችሁ ነው መልሳችሁ የምታገኙት። እናንተ ራሳችሁን በምታዩበት መንገድ ነው ህይወት የምታያችሁ። የዛሬ 1 ዓመት ላይ የገባኝ አንደኛው የኔ ዋጋ ከማገኘው ነገር፣ የኔ ዋጋ ካለኝ ነገር፣ የኔ ዋጋ ከስራዬ ጋር እንደማይገናኝ ነው። እንዲሁ በቂ እንደሆንኩኝ ከኔ የሚጠበቀው መፍቀድ እንደሆነ ገባኝ። ህይወት ላይ ሌላው የምንሸወደው ምንድነው መሰላችሁ? ለማድረግ ነው ጉዳዮች የምንሄደው። የምንፈልገውን ውጤት እኛ ስላረግን የምናገኝ ይመስለን። ህይወት እየተደረገችልን የምትኖር ነገር እንደሆነች መረዳት አለባችሁ። you have to let go ማድረግ አለብኝ
የሆነ ነገር ለማግኘት ይሄን መሆን አለብኝ ምናምን የምትሉትን ህግ መተው አለባችሁ። ሰው ነው የሰጣችሁ። ይሄንን ስረዳ በደንብ አድርጋችሁ አዳምጡ። ህይወት እየሆነችልን ነው እንጂ እኛ እያደረግን አይደለም ነው። ከኛ የሚጠበቀው ምንድን ነው? መፍቀር ነው የሚጠበቅብን። ከኛ የሚጠበቀው መፍቀር ማለት የሚፈልጉት ውጤት ያለው ሰው ሀሳብ መያዝ፣ የሚፈልጉት ውጤት ያለው ሰው ማንነት መያዝ፣ የሚፈልጉት ውጤት ያለው ሰው ለነገሮች ምላሽ በሚሰጥበት መንገድ ምላሽ መስጠት። እናንተ የምታዩበትን መንገድ ቶታሊ መቀየር ትችላላችሁ። ይህንን ሳቅ ምንም ሳልይዝ ምንም ሳይኖረኝ ቫሊዩ እንዳለኝ ተረዳው። ራሴን በዛ መልኩ ማየት ጀመርኩ። ማንም ይሄ ዓለም ውጤት ሳታሳየኝ እኔ ውጤት እንዳለው ሰው ራሴን ማየት ጀመርኩ። የዛሬ ዓመት ነው የምላችሁ። ብዙ ዓመት ሰርቼ ውጤት ያላመጣልኝ ነገር ትቼ ያመንኩበትን የሰራሁለትን ነገር እንደምፈልገው ሳይሆን ቀርቶ አስቡ፣ 4 ዓመት የሰራችሁትን ነገር ትቼ አይወዝ ባዶ ነበርኩኝ። ሲጀመርም ባዶ ነኝ፣ ግን ደግሞ በቃ ምሰራለት ነገር እንኳን አልነበርም፣ ምሰራበት ነገር አልነበርም። ግን እንዳልኳችሁ ነው። እኔና እናንተ እንዴት ነን መሰላችሁ? ይሄ ቫሊዩ እንዳለኝ የገባኝ፣ ራሴን እንደምፈልገው ማየት እንደምችል የገባኝ፣ ህይወትም ደግሞ መስታወት ብቻ እንደሆነች የገባኝ እንዴት እንደሆነ ልንገራችሁ። እኔና እናንተ ሰዎች ስንባል ሀሳብ አለን፣ ስሜት አለን፣ ሰውነት አለን፣ አእምሯችን አለን። ሀሳብ ስሜት ያልኳችሁ አእምሮ ብላችሁ አስቡ። ሰውነት አለን፣ ከዛ ደግሞ እኛ አለን። እኔ ማለት ብዬ ራሴ ማስብ የነበረው ስራዬን ነው። እኔ ማለት ብዬ ማስብ የነበረው ሰውነቴን ነው። እኔ ብዬ ማስብ የነበረው ያለኝን እውቀት ያለኝን እምነቶች ነበር። እኔና እናንተ ግን ከዛም የተለየ ነው። እኔና እናንተ ከፈጣሪ የተቀዳን እንደሆነን አስተውሉ። በፈጣሪ አምሳል ምሳሌ የሚፈጠር ነው ሲባል ሰምታችኋል። ራሳችሁን እንደሆነ እንደ ትንሽ ነገር በጣም ዋጋ እንደሌለው ነገር አታስቡና አትዩ። እኔ እንደዛ ነበር ማየው። ለምን ካላችሁኝ ኦፍኮርስ ቅድም ነግሬያችኋለሁ። ስታድጉ አሁን ላይክ እና ስኬታማ የሆኑ ሰዎች ያለ ለራሳቸው ያላቸው ቦታና ቫሊዩ አልገባችሁም። በጣም ትልቅ ነው። ለምሳሌ አንድ ካኒ ዌስት የሚባል ዘፋኝ አለ። ራሱ ላይ ያለው እምነት አልገባችሁ። ማንም የለውም እንደዚህ አይነት እምነት። ሌሎቹም እንደዛው ራሳቸው ላይ እርግጠኝነት አላቸው፣ ፈጣሪ ላይ እርግጠኝነት አላቸው። ከየት አመጡት ካላችሁ አስተዳደጋቸው። ሁሉም ላይሆን ይችላል። ካደጋችሁ በኋላ መገንባት የምትችሉት ነገር ነው። እኔ አሁን እየገነባሁት ነው፣ ገንብቼዋለሁ። ድሮ ግን ጭራሽ ያልነበረኝ ነገር ነው እና እናቱ ስታሳድገው ራሱ ላይ ዋጋ እንዲኖረው ቦታ እንዲኖረው ራሱን በደንብ ይሄ እንደሚችል ምንም ነገር ከፈለገ ማግኘት እንደሚችል አርጋ ነው ያሳደገችው። እሱን እየነገረች ነው ያሳደገችው እንጂ ክሪቲሳይዝ እያደረገች አይደለም። ቤተሰብ ለምን እንደዚህ ሊያደርግ ይችላል? ስላልገባው ስላላወቀ። እሱ የመጣበት መንገድ አለ፣ ሳያውቀው እሱም እንደዛው ነው እያስተላለፈ ያለ ሊሆን ይችላል። ሶ አድጋችኋል። አሁን ለራሳችሁ እናንተ ናችሁ ወላጅ። ስለዚህ በትልቁ እናንተ ራሳችሁ የምታዩበት መንገድ መቀየር አለባችሁ። ለምን? እኔና እናንተ በፈጣሪ አምሳል ምሳሌ ነው የተፈጠረው። ላይክ ከዚህ በላይ ቃል ስላላገኝ ግን እናንተ ራሳችሁን ሰውነቴ ብቻ ብላችሁ ካሰባችሁ ኦፍኮርስ ሰውነታችሁ ከሰው አንጻር ታዩታላችሁ፣ ከሁኔታዎች አንጻር ታዩትና ታበላልጣላችሁ። በቃ እኔ ማረባ ነኝ ብላችሁ ታስቡ ትችላላችሁ። በእውቀት በሀሳብ በስራችሁ በውጤታችሁ ከሆነ አሁንም እኔ ብላችሁ ውጫዊ ነገርን ነው እየገለጻችሁ ያላችሁት which is ego ይባላል። እሱ ትክክለኛ ማንነታችን ግን ከዚህ ሀሳብ ከዚህ ሰውነት ጀርባ ያለው። ለምሳሌ እንዴት ብላችሁ አስቡ መሰላችሁ? ፈጣሪ ትልቅ ወንዝ ነው፣ ከዛ ውስጥ በኩባያ ተቀዳን ብላችሁ አስቡ። ሁላችንም ኩባያው መያዣው ይሄ አእምሯችን ሀሳብ ምናምን የምንለው ነገር ነው ጂዝ መያዣው ማለት ነው። እኔ ብለን እኛ እያሰብን ያለ ነው መያዣውን እንደሆነ ነው፣ ግን እኛ ውስጥ ያለውን ከፈጣሪ የተቀዳ ነው እንደሆነ ማስታወስ አለባችሁ። እሱን ሳቅ ኦኬ መሆን ጀመርኩ። ከዛ ደግሞ ሌላው ፈጣሪ ምንም ባረግ ምንም በሆን የምር ይወደኛል አይወደኝም ብዬ ሳስብ በተማርኩት ትምህርትና በማውቀው እውቀት የምር ይወደኛል፣ ምንም ስላረኩኝ ስለሆንኩኝ አይደለም እንዲወደኛል። ስለዚህ ራሴን እንደዛ መውደድ አለብኝ። ራሳችሁን እንደዛ መውደድ አለባችሁ። ራሳችሁን በዛ ልክ ማየት አለባችሁ። ፈጣሪ ማየኝ እኔ እንደሆንኩት ነው፣ አሁን እንዳለኝ እንደወደኩት እንዳልቻልኩት ምናምን ሳይሆን መሆን እንደምችለው እንደሚያየኝ ያውቃለሁ። ራሳችሁ እንደዛ ባይት ጀምሩ። ሰው ትልቁ ነገር መቀየር ያለባችሁ አይደንቲቲያችሁ ነው፣ ማንነታችሁ ነው። ደጋግሟችሁ አእምሯችሁ ላይ የሚመላለሱ ሀሳቦች፣ ስሜታችሁን፣ እናንተ ራሳችሁን የምታዩበት መንገድ መቀየር አለበት።
እሱን ሳቅ እሱን ስቀይር ሰዎችም እንደዛ ራሴ እኔ ማየት ጀመሩ። ድሮ እንዳልኳችሁ ነው ሰዎች የሚያከብሩኝ ባሉ የሚሰጡኝ ገንዘብም ማገኘው ህይወት የሚቀየረው በጣም ስለፋ ዋጋ የሚጨምረው በስራዬ ልክ እንደሆነ ነው ማስበው። ለምን ስናድግ እሱን ያየ ነው። ገሌ እኮ በጣም ነው የሚሰራው በጣም ጠንካራ ነው እሱ ሲባል ሰምታችኋል። እና ሰዎች ለምሳሌ በፍጥነት ገቢ ቢያገኙ ህይወታቸው ቢቀየር ብዙ ሰዎች ሲያደንቁ አሪፍ ነው ሲሉ ብዙ ጊዜ አታዩ። በጣም ቫሉና ቦታ የሚሰጡት ለእነማን ነው ካላችሁኝ አፈር ድሜ ለበሉት ሰዎች ነው። አፈር ድሜ መብላት አይጠበቅብኝም። ምን አልኳችሁ? አይደንቲቲያችሁን መቀየር ማለት እምነታችሁንም መቀየር ነው። ለማደግ እኔ መሰለኝ መስራት መልፋት እንዳለብኝ ነው። እሱ ስለሆነ እምነቴ በጣም እለፋለሁ እሰራለሁ፣ ግን ውጤት አላገኝም። ማድገው በጣም ስለፋ ነው። ማድገው እንደዚህ ሲሆን ነው እንደዛ ሲሆን ነው ብዬ ያስቀመጥኩት ነገር ስለነበረ የምፈልገውን ውጤት አላገኝም ነበር። ዘሞመንት እንዳልኳችሁ እኔ ማለት ማን እንደሆንኩኝ ሳቅ ቅድም ነግሬያችኋለሁ። ካልገባችሁ ደግማችሁ አዳምጡት። እኔ ማን እንደሆንኩኝ ሳቅ፣ ከየት እንደመጣው ሳቅ፣ ለራስ ያለኝ ቫሊዩ ለካ ሰርተን የምናገኘው ሳይሆን የምናስታውሰው ነው። ለእኔ ማለት ነው ለእናንተ። እሱን ሳስታውስ ያለኝም ባይ ኦፍኮርስ እንደዛ አይሰማኝም። የመጣሁትን መንገድ ባይ እንደዛ አይሰማኝም። የመጣሁበትን ቤተሰብ ባይ እንደዛ አይሰማኝም። ግን ማን እንደሆንኩኝ ሳስታውሰው ለካ አም ኦልሬዲ ቫሉብል። ቫሊዩ ለማግኘት መልፋት ለካ ይጠበቅብኛል። ህይወት ደግሞ መስታወት ነች ለካ። እኔ ራሴን በማይበት መንገድ ነው ህይወት የምታይ። እኔ ራሴን ቫሊዩ ባረኩበት ልክ ነው ሰዎች ህይወትም ቫሊዩ የምታደርገኝ። ኢትስ ኦል አባውት እኔ ማለት ነው። እኔ ስቀየር ነው ለካ ህይወት የምትቀየር። በእውቀት ደረጃ ገብቶኝም ግን ልፋት ላይ ነበርኩ። ይህንን ሳቅ 100% ይህን ነገር አምኜ ልኖርበት ፍቃደኛ ሆንኩኝ። አሁን የምነግራችሁን ነገር አዎ ቆንጆ ነው ስላላችሁ አይደለም የምትቀየሩት፣ ወስዳችሁ መኖር አለባችሁ። አሁን ባልኳችሁ መሰረት ራሳችሁን ማየት መጀመር አለባችሁ እንጂ ይሄን እውቀት አውቃችሁ ምናምን ብላችሁ ግን ስቲል አሁንም እንደ ድሮም ትሄዱ ከሆነ ምንም የሚቀየር ነገር የለም። አንደኛ ይሄ አሁን የምነግራችሁ እውቀት እምነት ብትወስዱና ብትኖሩበት ምንም የምታጡት ጉዳይ የለም። ኦልሬዲ እያጣችሁ እኮ ነው። እስከዛሬ በመጣችሁበት መንገድ እየኖራችሁ እያጣችሁ ነው እኮ። የምትፈልጉትን እያገኛችሁ አይደለም። ይሻላችኋል። እናንተ ራሳችሁን ባያችሁበት መንገድ ነው ህይወት የምታያችሁ። ዳትሲት ስር መሰረቱን ሲቀየሩ ሁሉም ነገር ይቀየራል። ዳትሲት ብሶ ግን እንደዛ አይደለም። አሁንም ውጭው ላይ ነው የሚሮጠው። ውጭው ምንም አይደለም። እኔን ነው የሚያሳየኝ። እኔ ስለ ራስ ያለኝን ኢሜጅ ነው የሚያሳየኝ። እኔ ራሴ የማይበትን መንገድ ነው የሚያሳየኝ። አንተም አንቺንም እንደዛው ማለት ነው። ስለዚህ አሁን ለካ ህይወት መስታወት ነች። ቆንጆ እሺ። ስለዚህ ምንድነው መስታወቱ ላይ ማየት የምፈልገው? ይሄን ነው ማየት የምፈልገው። ይሄን ነው የምፈልገው። እንደዚህ አይነት ህይወት እንዲኖረኝ ነው የምፈልገው። ኮንግራቹሌሽን። ስለዚህ ምን መሆን ነው የሚጠብቅብኝ? ያ የምፈልገው ውጤት ያለው ሰው አይደንቲቲ መያዝ ነው ያለብኝ። ለምን? እሱን ሲይዝ ህይወትም እሱን ነው የምታሳየኝ። ይሄን ስላችሁ እሺ አሁን አሰብኩ የት አለ እንዳትሉ። ምን ሆናችሁ ነው? ዝም ብለን ያሰብነው ሁሉ ብናይ ቢሆንማ እስካሁን መኪና ገጭቶን ነበርኩ። ስንቴ ነው መኪና እንዳገጨኝ ብላችሁ ያሰባችሁት? ኮር ግን ኮንቲኒየስሊ አእምሯችሁ ላይ የሚመላለስ ነው ብላችሁ እርግጠኛ ሆናችሁ የያዛችሁት እምነት እናንተ ኮንቲኒየስሊ በምታዩበት መንገድ ራሳችሁ ነው የምትኖሩት። ሆን ብላችሁ እሱ መቀየር አለባችሁ። መቀየር ስላችሁ መምረጥ አለባችሁ። እስካሁን እኔ እንደዚህ ነኝ እያላችሁ እየኖራችሁ የነበረው አሁን ግን አይ እኔ እንደዚህ ነኝ ብላችሁ አዲስ እምነት መያዝ አለባችሁ። እሱን ስትይዙ ህይወታችሁም እንደዛው መቀየር ይጀምራል። ይህንን ሳቅ እሺ ላይክ የምፈልገውን ለማግኘት እንዳልኳችሁ ብዙ መልፋት አይጠበቅብኝም የሚል እምነት። ምክንያቱም እሱ ነው የምፈልገው። እኔ መንደፋደፍ አይደለም የምፈልገው፣ መኖር ነው የምፈልገው። እና እንደውም ብዙ ጊዜ ሰው ምንድነው የምሰራው ሲለኝ እኔ መኖር ነው ስራዬ፣ ስለኖርኩኝ ይከፈለኛል። አሁን ይህን ስላችሁ ቀለል ይመስላችሁ ይችላል። ምሰላችሁ የገባው ይገባዋል፣ የሚኖርበት ይኖራል። ምንድነው አርቲስቶች የሚያደርጉት? ባይ ዘ ዌይ they are having fun ማለት ደስ የሚላቸውን ነገር እያገኙ ነው እየኖሩ ያሉት። ዓለም ላይ የምታውቋቸው ሰዎች ማለት ነው። አስቡት፣ ኳስ የሚጫወቱ ሰዎች አይኖ እኮ ትሬኒንግ ይሰራሉ ምናምን፣ ግን እኮ የልጅነት ህልማችሁ እኮ ነው። አስቡት፣ ኳስ መጫወት የሚያስደስታችሁ ነገር ነው። ኳስ እየጫወታችሁ ሰው እያያችሁ ሲከፍላችሁ ማለት ነው። ማን ነው ብዙ የሚከፈለው ካላችሁ፣ የሚኖር ሰው ነው ብዙ የሚከፈለው። ለመሰላችሁ አሁን
እስከ ዛሬ ለምንድነው ታዲያ እንደዚህ እያሰብኩ የመጣሁት? ለምንድነው መልፋት እንዳለብኝ ማስበው? ለምንድነው ኢቭን አሁን ስነግራችሁ ውስጣችሁ ግን እኮ መልፋት አለብኝ እኮ ግን እኮ መስራት አለብኝ። ከየት ነው ያመጣሁት ካላችሁኝ ተምራችሁት ነው። የሆነ ማታውቁት ማን እንዳመጣው ላናቅ እንችላለን። ግን ሲጀምር ብዙ ሰው በፊት ላይ ማለት ነው አንድ ሮክፌለር የሚባል ሰው አለ። የሰማሁትን ነው የምነግራችሁ። ምን ይላል? እኔ የሚያስቡ ሰዎችን ሳይሆን ትእዛዝ የሚቀበሉ ሰዎችን ነው የምፈልገው ይላል። ለዛም ነው ስኩል ሲስተም ላይ የትምህርት ቤት ሲስተም ላይ በደንብ ነው ኢንቨስት አድርጎ በደንብ የተሰራበት ማለት ነው። ትምህርት ቤት ምንድን ነው የሚያስተምረን? ትእዛዝ መቀበል እንድንችል። ቤተሰብ ምንድን ነው የሚያስተምረን? ትእዛዝ መቀበል እንድንችል፣ ራሳችንን አውቀን ራሳችን ላይ እምነት ኖሮ እንድንንቀሳቀስ አይደለም። እሺ የምትሉ ሰዎች እንድትሆኑ ነው የተደረጋችሁትና ያደጋችሁት። እኔም እንደዛ ነው ያደግኩት። የሆነ ነገር ማድረግ ሳስብ ፐርሚሽን እፈልጋለሁ። የሆነ ነገር ማድረግ ሳስብ የሆነ ሰው ፈቃድ እንዲሰጠኝ እሺ እንዲለኝ አርገው እንዲለኝ ይጠብቃለሁ እንጂ በራሴ ማድረግ አልችልም፣ አላረግም ነበረ። ባሉ ለኔ ከምሰጥ ልክ ሌላ ሰው ነው ከኔ በላይ የሚያውቀው። ከኔ አስቡት። እንዲህ ነው እኮ ትሬን ተለማምዳችሁ ያደጋችሁት። ለዛ ነው ሁሌ ከሰው የምንጠብቀው፣ ሰው እንዲነግረን የምንጠብቀው፣ ትእዛዝ ተቀባይ ብቻ ሆነን የምንኖረው። ለምንድን ነው ለራሳችሁ ትእዛዝ ማሰጡት? የእናንተ ህይወት ነው። ለምንድን ነው እናንተ ማትመሩት ያንን ህይወታችሁ? የምፈልጉትን እምነት ለምንድን ነው ማትይዙት? ህይወት ከባድ ነች። ለምንድን ነው ቀላል ነች ብላችሁ ቀላል አድርጋችሁ ማትኖሩት? እንዳልኳችሁ ነው ያሏችሁን ኮር ብሊፎች እምነቶቻቸውና ቀይሯቸው። ምንም ከማየታችሁ በፊት ብዙ ጊዜ ማየት ነው የምንፈልገው፣ ስናይ ነው የምናምነው። ነው ተሸውዳችኋል። ህይወት እንደዛ አይደለም የምትሰራው። መስታወት ነች ብያችኋለሁ። መስታወቱ እንዲስቅ አትጠብቁ። እናንተ ናችሁ መጀመሪያ የምትስቁት ከመስታወቱ ፊት እናንተ። እኔ ስቅ ያለው እዛ ቤት እየኖርኩኝም ስቅ ያለው ያ ማለት የምፈልገው ይዤ እንደሆንኩ ታስቤ ኖር ያለው ተንቀሳቅሻለሁ። ግን ከባድ ነገር ይመጣል። ከባድ ስላችሁ ከባድ ሆኖ ሳይሆን ቴስት የሚያደርጋችሁ ነገር ይኖራል። ለምን? የድሮ ማንነታችሁን ነው ሪፍሌክት እያደረገ የመጣው ህይወት እና እሱን ነው የሚቀጥለው። እናንተ ከዚህ በኋላ እንዲህ ነው ማስበው፣ ራሴ እንደዚህ ነው የማየው፣ እንዲህ ነኝ ብላችኋል። ህይወትስ የድሮን ታሳያችኋለች። ያኔ ድንግጥ የምትሉ ከሆነ ስሜት እየሰጣችሁት ነው፣ ፊሊንግ አቴንሽን እየሰጣችሁት ነው። ይሄ ይቀጥላል። ግን ለምሳሌ ማትወዱትን ምግብ ብሰጣችሁ በቃ ነው የምትሉት፣ አልፈልግም ነው የምትሉት። ህይወት ታሳያችኋለች፣ የድሮን ማለት ነው። ምንድነው እናንተ ምላሻችሁ? አይ በቃኝ፣ ከኔ ጋር ይገናኝ፣ እኔ የሚመቸኝ አይደለም፣ ችላ። አዲሱን መምረጥ፣ አዲሱን ሀሳብ፣ አዲሱን ስሜት፣ አዲስ እናንተ ራሳችሁን የምታዩበት መንገድ ማለት ነው። ቤት ኪራይ አሳስቦ ያውቃል? ድብን አድርጎ አሳስቦኝ ያውቃል። 7,000 ብር ራሱ ማለት ነው። ምን እንደሚሰማ መክፈል እንደሚችለው ሰው ነው የሚሰማኝ። ለምን ካላችሁኝ ትልቅ ነገር ላይ የምትሉት ላይ ደርሳችሁ እንደዛ አይነት ቻሌንጅ ሊያጋጥማችሁ ይችላል። ግን ትልቅ ነገር ላይ የደረሰው ሰውዬ አሁን እዚች ኑሮ ላይ እየኖረ ያለው ሰውዬ ሪያክት በሚያደርግበት ምላሽ በሚሰጥበት መንገድ ነው ምላሽ የሚሰጠው ወይ ካላችሁኝ አይደለም። ዲፍረንት ሪያክሽን ያለው ዲፍረንት ሀሳብ ነው ያለው፣ ዲፍረንት ስሜት ነው ያለው። ምንድነው ስራዬ? ያንን ሰው አሁን መሆን ነው። አሁን ምኖረው ኑሮ አለ። ግን እኔ እንደዛ አይደለም። ያው እሱ ሪያክት በሚያደርግበት መንገድ እኔም ሪያክት አደርጋለሁ። እሱ ማን ነው? እኔ ነኝ። እሱ ዲፍረንት ቨርዥን ኦፍ ሚ ማለት ነው። ስለዚህ ሀሳባችሁ፣ ስሜታችሁ፣ ለነገሮች ምላሽ የምትሰጡበት መንገድ፣ ሪያክሽናችሁ መቀየር አለበት። ሁሉም ተሰብስቦ ምን ጋር ነው የሚመጣው? አንድ አይደንቲቲ ጋር። እናንተ ስትቀየሩ ህይወት ይቀየራል። ህይወት የሚቀየር ነገር አይደለም፣ እናንተ መልሶ የሚያሳያችሁ እንጂ። ህይወት የምትመረጥ ነች። ሰሌክት ነው እያደረግን እየኖርን ያለ ነው፣ በየቀኑ በየሰዓቱ። በምናችን? በሀሳብ በስሜታችን፣ ለነገሮች ምላሽ በምንሰጥበት መንገድ። ስለዚህ አሁን እኔ ስትሰሙኝ እንዴት ነው እያሰባችሁ ያላችሁት? እንዴት ነው እየተሰማችሁ ያለው? ገና ምንም ላይ እንዳልደረሰ ገና ከኔ በታች እንደሆናችሁ እያሰባችሁ ከሆነ የምትሰሙኝ አሁንም ተሸውዳችኋል። ራሳችሁን በምታዩበት መንገድ ነው እኔ ሳወራ የምትሰሙት፣ የሚገባው ውጤታችሁ የሚሆነው እናንተ ጋር ያለው ነው። ዲፍረንስ አይፈጥርም። ስታዳምጡኝ አሁን ኦልሬዲ የደረሰው ሰው እንዴት ነው የሚሰማው? ሰውነታችሁ ላይ ምን አይነት ስሜት ነው የሚኖረው? ምን አይነት ሀሳብ ነው ያለው? እንዴት ነው ራሱ የሚያየው? የምፈልጉት ላይ እንደደረሳችሁ ሆናችሁ እኔን ስታዳምጡ የምታዳምጡት ነገር ሁሉ ወደዛ ነው የሚወስዳችሁ።
የምታዩት ነገር ይቀየራል። ህይወት ሁሉም ነገር አላት፣ ኦልሬዲ አለ። አሁን አዲስ ነገር የሚፈጠር ነገር የለም። የሚቀየረው ማን ነው? እኔ ነኝ። ህይወት ላይ ህይወትን እንደ ቻናል አስቧት። ሁሉም ቻናል አለ። አሁን ላይ ቻናሉን አንፈጥረው። ምንድነው የምናደርገው? ጣቢያችንን ነው የምንቀይረው። ቻናሉን ስንቀይረው ያንን ቻናል ምን ያደርግልናል? ብሮድካስት ያደርግልናል፣ እናየዋለን። ህይወታችሁ እንደዛ ነው። ይህንን እውቀት ማወቅ አይደለም፣ ወስዳችሁ ኑሩት። ነገሮች በማፈልጉት ሲሄድም እናንተ ግን እንደሆነ ሰው ሪያክት ማድረግ ጀምሩ። ጠዋት ስትነሱ የለመዳችሁትን ሳይሆን አዲስ እዛ ጋር ብደርሱ የሚሰማችሁና የምታስቡትን አስቡ እና እዩት። 100% ግቡበት። 100% ያንን ሰው ሆናችሁ ተንቀሳቀሱ። ውጤቱን አለማየት አትችሉ። ባታዩም ችግር የለም፣ እናንተ እንዲያሰባችሁ ስለሆነ። ዲፍረንስ የፈጠረልኝ ለእኔ ይሄ ነው። ብዙ አቴንሽንና ትኩረትና ዋጋ የምሰጠው ለምሰራውና ለምንቀሳቀሰው ነበረ። ከጀርባ ያለውን ነገር አላይም፣ ልብ አልልም፣ ለመቀየርም አልሄድኩም ነበር። ሞመንት ግን እንዳልኳቸው ይህን ስቀይር ውጤቴ መቀየር ጀምሯል። እና ምናልባት ከዚህ በፊት ያሉትን ቪዲዮች አይታችሁ ግን እኮ ባለፈውም እንደዚህ ነው ያልከው፣ ባለፈውም እንደዚህ ነው ያልከው፣ ኦፍኮርስ ብያለሁ። ግን ምን ቀየራችሁ ነው ጥያቄው። አፕላይ አድርጋችሁታል፣ ኖራችሁታል፣ ሆናችሁታል፣ ህይወታችሁ ላይ ውጤት ቀይራችኋል። ካልሆነ አልገባችሁም። ቢገባችሁ ኖሮ እስካሁን እዚህ አትገኙም ነበር። ይህም በድፍረት ምነግራችሁ፣ በድፍረት ምላችሁ እኔም ጋር ሰው ጋርም ስላየሁት ነው። ዲፍረንስ ፈጥሮ ማለት ነው፣ ልዩነት ፈጥሮ ስኬታማ የሆኑ ሰዎች የገባቸው ይህ ነው። አወቁትም አላወቁትም። ሜይ ቢ እናንተ ደግሞ ቻሌንጅ የሆናችሁ ከሆነ ያልገባችሁ ይህ ነው። ስለዚህ ይህንን ቀይሩት። ለሞመንት እናንተንም ነገሮችን የምታዩበት መንገድ ሲቀየር ህይወታችሁ መቀየር ይጀምራል። ለምን? አይናችሁ ተቀይሯል፣ አእምሯችሁ ተቀይሯል፣ ነገሮችን የምታዩበት መንገድ ተቀይሯል። ኦልሬዲ ውጤት ያለው ሰው ሆናችኋል። ትልቁ ዲፍረንስ አይደንቲቲያችሁ ነው። ለዛ ነው ሎተሪ ያሸነፈው አሜሪካ ላይ ጥናት ተደርጎ ሎተሪ ያሸነፈው በአመቱ ተመልሰው እዛው ናቸው። ለምን? አይደንቲቲያቸው እንደዛው ስለሆነ ስላልተቀየረ፣ አሁንም የድሮ ሰው ናቸው። ስለዚህ ውጭው ሪፍሌክት ነው የሚያደርገው። ኢቭን ድንገት የሆነ ነገር ቢመጣ እናንተ ያልተቀየራችሁ ሰው ከሆናችሁ እሱኑ ነው ያላችሁ ነው መልሳችሁ የምታጡት። ለምን? የሌለው ሰው ናችሁ፣ የሌለው ሰው ናችሁ። በአዲስ መልኩ ማሰብ ጀምሩ። በአዲስ መልኩ ይሰማችሁ። ራሳችሁን በአዲስ መልኩ ይዩት። ኮንፊደንስ ይኖራችሁ። ኮንፊደንስ ቢኖራችሁ ደግሞ የተለየ ነገር ስለሆናችሁ ሲሆን በቃ እናንተ ናችሁ፣ ሰው ናችሁ። በቃ መፈጠር በቂ ነው። የምፈልገውን ለማግኘት ወይ ሰዓት በዚህ ጊዜ መገኘት የራሱ ትልቅ ነገር ነው። ቫልዩ ነው። አምወርዚ ይህንን ነው ማስታወስ ያለባችሁ። ካልሆነስ ኑሩ ትችላላችሁ። እኔ ጠቅሞኛል፣ እኔ ቀይሮኛል። ለጊዜው ኢስናት ቢግ ቲንግ ግን 7,000 ብር ቤት የኖረ ሰው ህይወቴ ሙሉ ከቤተሰብ ጋር አንድ ክፍል የኖረ ሰውዬ በአንድ አመት ብቻ 4 ዓመቴ ላይ እዚህ አይነት ግቢ ውስጥ መኖሬ ትልቅ ነገር ነው ለኔ። እቺም ትንሽ ነች፣ ግን በአንድ አመትም ስላችሁ ሜይ ቢ 11 ወር በ11 ወር ውስጥ ነው 4 ዓመት ሄደው። ይህንን አሁንም እነግራችሁ ላይክ ኢንፎርሜሽኑ ላይ ያላችሁ እርግጠኝነት እንዲጨምርላችሁ ነው። እናንተ ነገሮች የምታዩበት መንገድ ሲቀየር ህይወታችሁም ይቀየራል፣ ነገሮችም ይቀየራሉ። ሁሌ እንደምነግራችሁ ማድረግ የሚፈልጉ ሰዎች፣ ራሳችሁ ማሳደግ የሚፈልጉ ሰዎች፣ አሁን ምላችሁ ነገር ደግሞ አንድ ለአንድ ከኔ ጋር ኮቺንግ የሚፈልጉ ሰዎች ዲስክሪፕሽን ላይ ባለው ኮንታክት አውሩኝ። ሀገር ውስጥም ከሀገር ውጭም ያላችሁ ሰዎች ኦንላይን ነው የምሰጠው። ብዙ ነገሮች መቀየር ትችላላችሁ። ብዙ ነገሮች የቀየሩ ሰዎች ስላሉ ማለት ነው። ጥቂት ሰው ስለሚይዝ አውሩኝ፣ ክራይቴሪያውን ልክላችኋለሁ። እና ይሄ ቪዲዮ ላይ የጠቀማችሁ ብዙ ነገር እንዳለ ሹር ነኝ። ያገኛችሁትን ነገር ኮሜንት ላይ ጻፉ። እናንተ በምትጽፉት ሰዎች ይማራሉ፣ ብዙ ነገር ይቀይራሉ። እሱን አድርጉ። ቀጣይ ቪዲዮ ላይ እንገናኛለን። እስክንገናኝ መልካም ጊዜ ይሆንላችሁ።